በክፍል ጉልበተኞች መከራዋን ስትበላ የቆየችው ሚንጂ ከሰው እይታ ለመሰወር ወደ አንድ ሽንት ቤት ትገባለች። ነገር ግን ጉልበተኞቹ ተከትለዋት እናት የላትም አባቷም ድሃ ነው እያሉ የስነ ልቦና ጥቃት ያደርሱባትና ይደበድቧት ጀመር። እነዚህ ልጆች ያልገባቸው ግን አንድ ነገር አለ። አባቷ ድሃ የሆነው ፈልጎ ነው፣ እይታውን አይወደውም። በአንድ ወቅት ሀገራትን ያሸበረ አደገኛ ሰላይ ነበር። ጀነራሎች ይፈሩታል። ተቆጥሮ የማያልቁ የማፊያ ቡድኖችን ደምስሷል። አሁን ግን ለብቸኛ ልጁ ደህንነት ሲል በውስጡ የሚጮኸውን አውሬ አስተኝቶ ራሱን ደብቆ ተራ የባንክ ቤት ሰራተኛ ሆኖ ይሰራል። ችግሩ ግን የተኛው አውሬ ተኝቶ አልቀረም። በልጁ ሲመጡበት አጓርቶ ለአደን ተነሳ። ሰላም፣ ዛሬም አቀርብላችሁ ኤጀንት ኪም ሪአክቲቬትድ የተሰኘውን ምርጥ ተከታታይ ፊልም ሲሆን ስራችን የሚመቻችሁ ላይክ እና ሰብስክራይብ ማድረግ አይረሳ እያልኩ ወደ ታሪኩ ልግባ። ቀኑ ልክ እንደ ማንኛውም ተራ ምሽት ነበር። ኪም የተባለ ጎልማሳ ከተጨናነቀች አውቶቡስ ወርዶ በዝምታ ወደ ቤቱ ሲያመራ እናያለን። መንገዱን ይዞ በሰላም በመጓዝ ላይ ሳለ የአካባቢው ወሮበሎች በተቀመጡበት መኪና አጠገብ አለፈ። ከነሱ አንዱ ግን የኪምን ትዕግስት ለመፈተን በማሰብ ሲጋራውን ወደሱ አቅጣጫ ወረወረበት። ኪም ግን ምንም አይነት የቁጣ ስሜት አላሳየም። ይልቁንም ፈገግ ብሎ ምንም እንዳልተፈጠረ መንገዱን ቀጠለ። ነገር ግን ልጆቹ ሊተውት ፈቃደኛ አልሆኑ። ያቺው መኪና በድንገት ሞተሯን አስነስታ ገጨችው። በመኪና ውስጥ የነበሩት ወሮበሎች በፍጥነት ወርዶ ከበቡት። ስፖኪያችንን ሰበርክ በሚል ምክንያት ሰማይ ምድሩን አደበላለቁት። ላደረሰው ጉዳትም የገንዘብ ካሳ እንዲከፍላቸው በቁጣ ጠየቁት። ኪም ግን አሁንም እንደተረጋጋ ነበር። ምንም እንኳን የተገጨው እሱ ቢሆንም አልተጎዳውም፣ ስለዚህ ማንም ለማንም የሚከፍለው ነገር የለም ሲል ነገሩን ለማብረድ ሞከረ። አለመግባባቱ በዚያው እንዲያበቃ በማሰብም አንገቱን ደፍቶ ይቅርታ ጠየቃቸው። ሆኖም ግን ኪም ዞር እንዳለ ከወሮበሎቹ አንዱ ያለምንም ምክንያት ኃይለኛ ጥፊ ያሳረፈበት። ይህ በሚሆንበት ሰዓት አቶ ሊም የተባሉ አረጋዊ ጎረቤቱ ትዕይንቱን ከርቀት እየተከታተሉ ነበር። በሁኔታው እጅግ ደንግጠውና በፍርሃት ተውጠው ወደ ሱቃቸው ገቡ። ኪም ግን ምንም እንዳልተፈጠረ ሁሉ ኮቱን አራግፎ ጃኬቱን አስተካክሎ ወደ ቤቱ መጓዝ ቀጠለ። ይህ ሰው ሚንጂ የተባለችውን ብቸኛ ልጁን ለማሳደግ ነው ቀን ከሌት የሚለፋው። ባለቤቱ ሚንጂን ከወለደች በኋላ በሞት ስለተለየችው በዚህ ዓለም ላይ ያለችው እሷ ብቻ ነች። ሚንጂ ልጁ ብቻ ሳትሆን የህይወቱ ምሰሶና ሙሉ ዓለሙ ነበረች። ኪም ሁሌም በጠዋት ፀሐይ ሳትወጣ ተነስቶ ቁርስ ይሰራል። ገበታውንም አዘጋጅቶ እንደጨረሰ ሁልጊዜ ለትምህርት ቤት የምትዘገየውን ልጁን ካልጋው ጎትቶ ማስነሳት ቀጣዩ ስራው ነው። በመካከላቸው ያለው ግንኙነት ግን አሰልቺና በውጥረት የተሞላ ነበር። ልጅቷ በአስቸጋሪ የጉርምስና እድሜዋ ላይ ስላለች እንዴት አድርጎ ልቧ ውስጥ መግባት ብሎም አባቷ የፍቅሩን ማሳየት እንዳለበት ግራ ገብቶታል። በዛሬው ቀን ታዲያ በትምህርት ቤቱ የቀረበውን የአደጋ ጊዜ ተጠሪ ቅጽ ለመሙላት ሲል መረጃ ጠየቃት። ሚንጂ ግን ምንም ቦታ ሳትሰጠው የጓደኛዋን ስምና ስልክ ቁጥር ብቻ ሰጥተው በችኮላ ከቤት ወጣች። ከዛም ጎረቤታቸውን አቶ ሊምን በሩጫ አልፋ በሰዎች በተጨናነቀው አውቶቡስ ውስጥ ተጋፍታ ገባች። አውቶቡሱ በድንገት ተንቀሳቅሶ ልትወድቅ ስትል አንድ ወጣት ደግፎ ያዛት። ልጁ የሷን አይነት የትምህርት ቤት ዩኒፎርም የለበሰ ሲሆን በፈገግታ የራሱን ወንበር ለቀቀላት። በሌላ በኩል ኪም እንደ ልማዱ በጊዜ የሚሰራበት ባንክ ደርሷል። ባንክ ውስጥ ያሉት ሰዎች ሁሉ በስራ ወዳድነቱ፣ በጥንቃቄውና በህግ አክባሪነቱ ያውቁታል። በዚህ ቀን ታዲያ ስራውን የጀመረው የድርጅቱን የክሬዲት ካርድ ሪፖርት ለቅርብ አለቃው በማቅረብ ነበር። አያይዞም በርካታ የገንዘብ እንቅስቃሴዎች ደረሰኝ እንዳልቀረበላቸውና ህጋዊ በሆነ መንገድ ሊመዘገቡ እንደማይችሉ አብራራ። አለቃው ግን እሱን ከማመስገን ይልቅ ጭንቅላት ማሰብ አይችልም እንዴ ሲል ሰደበው። የወጪዎቹንም ስም ቀይሮ የመስሪያ ቤቱ የምግብ ወጪ ተብለው እንዲመዘገቡ አዞ ወደ መደቡ መለሰው። የዛን ቀን ከሰዓት ኪም የልጁ ልደት በጥቂት ቀናት ውስጥ እንደሚደርስ ትዝ ሲለው የሚሰጣት ስጦታ ግራ ገባው። ለዚህ ምን አይነት ስጦታ ቢገዛላት እንደሚሻል ሳና የተባለችውን ባልደረባውን ጠየቃት። ሳናም ቀጥታ ልጁን መጠየቅ እንደሚሻል መከረችው። ሆኖም ግን ከሚንጂ ጋር መነጋገር ከባድ ከሆነበት ልትረዳው ፈቃደኛ መሆኗን ገለጸችለት። ይህ በእንዲህ እንዳለ በትምህርት ቤት ውስጥ ህይወት ለሚንጂ አልጋ ባልጋ አልሆነችም። ጓደኛዋ ነኝ የምትለው ሪያንግ የስፖርት ልብሷን ተበድራ አልመለሰችላት። ይባስ ብሎ ሚንጂ ሄሪ በተባለች ባለሀብትና ጉልበተኛ ዘውትር ትንኮሳና ስቃይ ይደርስባት ነበር። በዚህ ቀንም ተማሪዎች በተሰበሰቡበት ከተሰደበች በኋላ ከሰው እይታ ለመሰወር ወደ ሽንት ቤት ገባች። ነገር ግን ሄሪና አጋሮቿ ተከትሏት በመግባት ይወርዱባት ጀመር። በዚያው ምሽት ባልደረባው ሳኔ የልደት ስጦታ ልታጋዛው ወደ አንድ ትልቅ የገበያ ማዕከል ሄዱ።
ረጅም ሰልፍ ውስጥ ቦታ ይዞ እንዲጠብቅ ካደረገች በኋላ ታዲያ የኪምን ካርድ ተቀብላ ስጦታ ልትመርጥላት ሄደች። ችግሩ ግን ኪም ሊከፍል ሲሞክር አሮጌው ስልኩ ዲጂታል ትዕዛዙን መፈጸም አቅቶት ተቸገረ። ሳና ደርሳ እስክትታደገው ድረስ ግራ ገብቶት ነበር። በመጨረሻም የተገዛውን ስጦታ ሲመለከት በድንጋጤ ተዋጠ። ዋጋው $500 የሚያወጣ ቲሸርት ነበር። ወዲያውኑም ሊመልሰው ወሰነ። እሷ ግን ይህ ሸሚዝ በወጣቶች ዘንድ እጅግ ተወዳጅ እንደሆነና ሚንጂን በጣም እንደሚያስደስታት ገለጸችለት። እሱም በመጨረሻ በሐሳቧ ተስማምቶ ስጦታውን ይዞ ወደ ቤቱ ሄደ። ቤት ሲደርስ ሚንጂ ልብሶቿን እያጠበች ነበር። የእሷን ልብሶች ከአባቷ ልብሶች ለይታ ነበር እያጠበች የነበረው። በእሷ እይታ የአባቷ ልብስ የእሷን ልብስ ያሸትብኛል ብላ ስለምታምን ሁሌም ለያይታ ነው የምታጥበው። አጥባ እንደጨረሰች የሄሪን የሶሻል ሚዲያ ገጽ ከፈተች። በእረፍት ጊዜ የምትዝናናበትን ቦታዎች፣ ውድ ምግብ ቤቶችንና ዘመናዊ አልባሳቷን እየተመለከተች በመካከላቸው ያለውን የህይወት ልዩነት በእጅጉ አሳዘናት። የራሷን ህይወት ጠላች። በማግስቱ ጠዋት ታዲያ ወደ ትምህርት ቤት እንደደረሰች የስፖርት ልብሷን የተዋሰቻትን ሪያንግ እንድትመልስላት ጠየቀቻት። ሪያንግ ግን ልብሱን ጠረጴዛው ላይ ትታው ወደ ቤት እንደሄደች ተናገረች። ሚንጂ ክፍሉን ሁሉ ስታስስ ከቆየች በኋላ በመጨረሻ እውነቱን አወቀች። ሄሪና ጓደኞቿ ልብሷን ቆሻሻ መጣያ ውስጥ ጥለውት ነበር። በዚህ ሰዓት ናምሁን የተባለው ደግ የክፍል ጓደኛዋ የራሱን የስፖርት ሸሚዝ ሊያበድራት ሞከረ። ነገር ግን ሌላኛውን ብቻ ስላበደራት አለባበሷ የትምህርት ቤቱን ደንብ ይጠበቅ አልነበር። የስፖርት መምህሩን በዚህ ምክንያት ከሌሎች ተማሪዎች ለይቶ በሁሉም ፊት ሰደባት። ሄሪና አጋሮቿ ደግሞ በሁኔታው እየተሳለቁ ይመለከቷት ነበር። ይህ በእንዲህ እንዳለ በሌላው የከተማው ክፍል ሃንሱ የተባለ የቴኳንዶ አሰልጣኝ ተማሪዎቹን እያሰለጠነ ይታያል። ሃንሱ ጡረታ የወጣ የኦሎምፒክ የወርቅ ሜዳሊያ አሸናፊ ሲሆን አሁንም እንቅስቃሴው ፈጣንና እንደ ማሽን የተቀላጠፈ ነበር። ከማሰልጠኛው አጠገብ ደግሞ ጂንቹል የተባለ ወታደራዊ ዩኒፎርም የለበሰ ጎልማሳ ህፃናቱን መንገድ እያሻገረ ይታያል። ነገር ግን ወታደራዊ ገጽታውና ቁጣው ህፃናቱን ሁሉ በፍርሃት እያንቀጠቀጣቸው ነበር። ወደ ቢሮው ከተመለሰ በኋላ በሩን ቆልፎ ሚስጥራዊ የጦርነት ዘመቻ እንደሚያዘጋጅ ሰው ክፍሉን በጥርጣሬ ቃኘ። ሆኖም የሁሉ ጥንቃቄ ቪዲዮ ጌም ለመጫወት ነበር። በዛች ቅጽበት ታዲያ አሰልጣኙ ሃንሱ በሩን ደበደበ። ምንም ምላሽ ሲያጣም ሰብሮ ገባ። ጂንቹል ደሙ ፈልቷል። ስለ በሩ ተናዶ ምንም ያህል ቢጮውበትም ሃንሱ ግን በተረጋጋ ሁኔታ የመጣው ዓመታዊ ስብሰባቸውን ቀን ዛሬ መሆኑን ለማስታወስ እንደሆነ ነግሮት ወጣ። እነዚህ ሰዎች የኪም የቀድሞ ጓደኞች ናቸው። በዚያች ምሽትም እራት አብሯቸው እንዲበላ ጋበዙት። ሶስቱ ጓደኛሞች ከዓመታት በፊት በጋራ በርካታ አደገኛ ዘመቻዎችን ድባቅ መተው የተረፉ ወታደሮች ነበሩ። ምንም እንኳን አሁን እያንዳንዳቸው የተለያየ ህይወት መምራት ቢጀምሩም በወጣትነት ጊዜያቸው ታላቅ የውጊያ ታሪክ የነበራቸው ሰዎች ነበሩ። በዚህ ምሽት ታዲያ ያሳለፉትን ሁሉ እያነሱ ተጨዋወቱ። ጂንቹል ስለ ልጁ ዳቪን አውርቶ አይጠግብም። ያለ እረፍት ጉራውን ሲነዛባቸው ከቆየም በኋላ የልጁን ምስል የታተመበትን ሸሚዝ እንደለበሰ ሁሉ አሳያቸው። በዚህ መልኩ ሲጫወቱ ከቆዩ በኋላ አንድ ነገር ላይ ተስማሙ። ሶስቱም አሁን ወጣት እንዳልሆኑ አምነዋል። አሁን የሚኖሩት ሰላማዊ ህይወት ቀደም ሲል እንደ ህልም የራቃቸው ሁሌም የሚመኙት ህይወት ነበር። ከደቂቃዎች በኋላ ታዲያ መጠጡ እየከበደ የመጣው ጂንቹል ስለ ልጁ ያለው ፍቅር አሸንፎት ማልቀስ ጀመረ። በዚህ ጊዜ ሚንጂ ብቻዋን ቤት እንድትቆይ ስላልፈለገ ቀድሞ ለመውጣት ተነሳ። ነገር ግን ከሚሄዱ በፊት ለልጆቻቸው ዳቪንና ቴዩን የስጦታ ገንዘብ የያዘ ፖስታ ሰጣቸው። ኪም ከሚሄዱ በፊት ታዲያ ጓደኛው ሃንሱ አንድ ሀሳብ አቀረበ። በአመት አንድ ጊዜ ብቻ ከሚገናኙ በወር አንዴ እንኳን ቢገናኙ ደስ እንደሚለው ገለጸ። ኪም መልስ ከመስጠቱ በፊት ግን ባልተጠበቀ ሰዓት የወሮ በሎች ቡድን ወደ ምግብ ቤቱ ዘዋሉ። አንደኛውም የቤቱን ባለቤት ማንገላታት ጀመረ። ይባስ ብለው ከወሮ በሎቹ አንዱ ጂንቹል ትኩር ብሎ ስለተመለከተው ተናደደ። ጂንቹል ሊጣለው ፈልጓል። ሃንሱ ግን አሁን እኮ እኛ ጎልማሶች ነን በማለት ነገሩን እንዳያጋግለው በቀስታ ነገረው። ኪም በበኩሉ ሁሉም ሰው ከቦታው በሰላም እንዲወጣ የቻለውን ለማድረግ ሞከረ። ሆኖም ወሮ በሎቹ እየባሰባቸው መጣ። የያዘውን መጠጥ በጂንቹል ላይ ሰበረበት። በዚህም አላቆመም። የዳቪን ምስል የታተመበትን ቲሸርት በእጁ ጨብጦ አስጠሊታ ልጅ እንዳለው ይነግረው ጀመር። እዚህ ጋር የጂንቹል ትዕግስት አለቀች። ያለምንም ማመንታት በቴስታ ዘርሮት የታመቀውን የቁጣ እሳት ጓደኞቹ ላይ አወረደው። እሱ እስኪበቃቸው እየጨፈረባቸው በነበረበት ሰዓት ሰላሙን ከምንም በላይ የሚያስቀድመው ኪም ከምግብ ቤቱ በዝምታ ወጣ። ሃንሱ ሲወጣ አይቶታል።
ነገር ግን የኪምን ባህሪና የቀድሞ ማንነት ጠንቅቆ ስለሚያውቅ ለምን ከቦታው መራቅ እንደፈለገ በደንብ ተረድቶታል። በዚህ መሃል ከወሮበሎቹ አንዱ የእሳት ማጥፊያ ሲሊንደር አንስቶ የጂንቹልን ራስ መታው። ችግሩ ግን የድርጊቱ ይበልጥ አነደደው እንጂ አላቆመውም። በዚህ ሁኔታ ከቀጠለ ነፍስ ሊያጠፋ እንደሚችል የተረዳው አንሱ ታዲያ ወዲያውኑ ሊያስቆመው ሞከረ። ፖሊሶች ቦታው ላይ ደርሰው ሊያረጋጉት ሲሞክሩ አንሱን ለፖሊሶቹ የተናገረው ነገር አስቂኝ ነበር። ይህንን ሰው ማቆም የምትችሉት ተኩሳችሁ ብቻ ነው አላቸው። እነሱም ያደረጉት ይህንኑ ነበር። በማግስቱ ጠዋት ሚንጂ የተበደረችውን የስፖርት ልብስ ለመመለስ ከጓደኛዋ ናሙንን በፓርክ ውስጥ አገኘችው። በዛውም ቁጭ ብለው መጫወት እንደጀመሩ የሶሻል ሚዲያ ገጹ ላይ የፖስተውን ምስል ሚንጂ ላይክ አድርጋ እንደነበር አነሳላት። እሷ ግን በስህተት ያደረገችው እንደሆነ በመንገር አስተባበለች። እነሱ እየተሳሳቁ በነበረበት ሰዓት ሁለቱም ያላስተዋሉት ነገር አለ። ጉልቤዋ ሄሪ ከርቀት ሆና ትከታተላቸው ነበር። ሄሪ ለረጅም ጊዜ ናሙንን ታፈቅረው ስለነበር ከሚንጂ ጋር ሲስቅ ስታየው በቅናት ተቃጠለች። በዚህም ብቻ አላቆመችም። ከሁለቱ ጓደኞቿ ጋር በመሆን ትልቅ እቅድ አቀዱላት። ከቆይታ በኋላ ታዲያ ሚንጂን ቀርበው በትምህርት ቤቱ የዕቃ ማከማቻ ክፍል ውስጥ ሄሪ ብቻዋን ልታገኛት እንደምትፈልግ ነገሯት። እሷም ምንም አይነት ጥርጣሬ ሳያድርባት ወደ ክፍሉ ገባች። ገና እግሯ እንደረገጠ ግን ሄሪ በኃይል ፊቷ ላይ በጥፊ ስትመታት ሶስቱ ጓደኞቿም ተደርበው ይቀጠቅጧት ጀመር። ነገር ግን ለመጀመሪያ ጊዜ ሚንጂ በዝምታ አልተቀበለችው። በቁጣ ተነስታ እያፈራረቀች ትደበድባቸው ጀመር። ይህ ያልተጠበቀ የመልስ ምት ሶስቱንም በእጅጉ አስደንግጧቸዋል። የዛን ቀን ከሰዓት የትምህርት ቤቱ አስተዳደር ወደ ኪም ደወለ። እሱም የተፈጠረውን ሲሰማ የያዘውን ስራ ሁሉ ጥሎ በፍጥነት ወደ ትምህርት ቤቱ ሮጠ። በሌላ በኩል የሄሪ አባት የፖለቲካ ድጋፍ የሚፈልገውን የአዲስ ሆቴል ልማት ፕሮጀክት አስመልክቶ ከአንድ የካውንስል አባል ጋር ስብሰባ ላይ ነበር። ጋንግቻን ይባላል። ስብሰባውን ጨርሶ ለመውጣት ሲነሳ ታዲያ የካውንስሉ አባል በጋንግቻን አካል ላይ የሚታዩትን የእሳት ቃጠሎች ጠባሳ አስተዋለ። እሱም በተረጋጋ መንፈስ ስለ ጠባሳዎቹ አብራራ። ወጣት እያለ ሰውነቱ ሙሉ በሙሉ በንቅሳት የተሸፈነ አደገኛ ወሮበላ እንደነበር ተረከለት። ያንን ጥቁር ታሪኩን ለዘላለም ለመቅበርና ከአሮጌ ሕይወቱ ለመላቀቅ ሲል ታዲያ እያንዳንዱን ንቅሳቱን በእሳት አቃጥሎ እንዳጠፋው ገለጸለት። ነገር ግን አሁን የተሳካለት ነጋዴ ቢሆንም የሚዋሸውን ወይም የሚከዳውን ሰው ያለምንም ርኅራኄ እንደሚቀጣ በግልጽ አሳወቀው። በዚያ ቅጽበት ቅጥረኞቹ መጥተው ልጁ ሄሪ በትምህርት ቤት ውስጥ መደብደቧን ነገሩት። በሰዓቱ ጎልድቲዝ በመባል የሚታወቀው የወሮበሎች አለቃ ሊያገኘው መጥቶ ነበር። ነገር ግን የጋንግቻን ቀኝ እጅ የሆነው ናም አለቃው አስቸኳይ የቤተሰብ ጉዳይ እንዳለበት ገልጾ አሰናበተው። በትምህርት ቤቱ የማስታረቂያ ክፍል ውስጥ የሄሪ ወላጆችና የትምህርት ቤቱ ሰራተኞች ተሰብስበው እያለ ነበር ኪም የደረሰው። በሰዓቱ የሄሪ እናት ሚንጂ ላይ እየጮኸች ነበር። ለተፈጠረው ነገር ሁሉ እሷን ብቻ ተጠያቂ ስታደርግ፣ ሚንጂ ግን በእነዚህ ልጆች ለረጅም ጊዜ በደል ይደርስባትም እንደነበር አስረዳች። ትምህርት ቤቱ ይህንን ቢያቅም ሁኔታው እንዳይባባስ ሲባል ነገሩን በዝምታ እንድታልፈው እንደነገራት ገልጻ ራሷን ለመከላከል ሞከረች። በዚያች ቅጽበት ኪም ማንም ያላሰበውና ያልጠበቀውን ድርጊት ፈጸመ። በሄሪ ቤተሰቦች ፊት ተንበርክኮ ይቅርታ ጠየቀ። ይሄ ሁሉ የሱ ጥፋት እንደሆነና አባት የመሆን ኃላፊነቱን መወጣት እንዳልቻለ ተናግሮ ለተፈጠረው ነገር ሁሉ ሙሉ ኃላፊነቱን እንደሚወስድ ቃል ገባ። ሚንጂ ይህንን ስታይ በቆመችበት ደንዝዛ ቀረች። አባቷ የጠላቶቿ ቤተሰቦች ፊት ተንበርክኮ ሲለምን ማየት ከባድ ውርደት ሆነባት። ጋንግቻን ይህንን ካስተዋለ በኋላ ነገሩን ለማቆም በአንድ ቅድመ ሁኔታ ተስማማ። ሚንጂ ከሄሪ ክፍል እንድትወጣና አስፈላጊ ከሆነም ወደ ሌላ ትምህርት ቤት እንድትዛወር ጠየቀ። ትምህርት ቤቱን ሰውየውን ስለሚፈራው ሁለቱ ልጆች ዳግመኛ እንዳይገናኙ ተወሰነ። ኪም ወደ ውጭ በሚወጣበት ጊዜ ጓደኛዋን ናሙንን ተመለከተው። በዛው ቅጽበትም ሚንጂ ወደ ቤት ይዘው የመጣችው የስፖርት ልብስ የሱ መሆኑን አወቀ። ይህ በእንዲህ እንዳለ ጋንግቻን የትምህርት ቤቱ መምህር ቀርቦ ስለ ኪም የሥራ ሁኔታ ጠየቀው። እሱም ተራ የባንክ ቤት ሰራተኛ መሆኑን ሲነግረው ጋንግቻን ግን ተወው። የዛን ቀን ቤት ሲደርሱ ኪም ልጁ እንዳዘነችበት ስለገባው ደጋግሞ ይቅርታ ይጠይቃት ጀመር። በእሷ እንደሚተማመንም ነገራት። ሚንጂ ግን ሙሉ በሙሉ ተስፋ ቆርጣ ነበር። አባቷ ሊከላከልላትና ሊቆምላት ሲገባ ተንበርክኮ መለመኑ ቅስሟን ሰብሮታል። በዚህ ምክንያት ታዲያ ምሽቱን ወደ ቤት እንደማትመጣና በሪያንግ ቤት እንደምታድር ነገረችው። ኪም ነገ የልደት ቀኗ መሆኑን በማስታወስ ሐሳቧን ለማስቀየር ሞክሯል። ነገር ግን ሚንጂ በልደት ቀኗ ደስ ብሏት እንደማያገለጸችለት እናቷ የሞተችው በልደት ቀኗ ስለነበር ቀኑ ጉድለቷን እንጂ ደስታዋን እንደማይጨምር በምሬት አሳውቀው ወጣች። ወደ ሪያንግ ቤት መጓዝ እንደጀመረች ግን ከናሙን መልእክት ደረሳት። መልእክቱ ከትምህርት ቤት ጀርባ ባለው ድብቅ ስፍራ እንድታገኘው የሚጠቅስ ሲሆን እሷም ምንም አይነት ጥርጣሬ ሳያድርባት በየዋህነት ወደ ተባለችው ቦታ መራች። ጊዜው ከነፈ።
እኩለ ሌሊት ላይ ኪም ወደ ልጁ ስልክ ደጋግሞ ቢደውልም አታነሳም። እሱ ግን ስላኮረፈች ስለመሰለው ብዙም አላሳሰበው። ባይሆን ሲበርድላት በሰፊው ሊክሳት በማሰብ በጠዋት ተነስቶ ምርጥ የለት ኬክ አዘጋጀ። የገዛውን ውድ ስጦታን በጥንቃቄ አሸገ። ከዛም እንደገና ወደ ስልኳ ደወለ። ሆኖም ምንም ምላሽ አላገኘም። በመጨረሻም ተስፋ በመቁረጥ ወደ ሪያንግ ደወለ። ሪያንግ ግን ሚንጂ በዚያች ምሽት ወደ እሷ ቤት ጨርሶ እንዳልመጣች ነበር የነገረችው። ይህንን ሲሰማ ደሙ በሰውነቱ ውስጥ ሲቀዘቅዝ ተሰማው። በፍርሃትና በድንጋጤ ተውጦ ወደ ትምህርት ቤቱ ሮጠ። ፊት ለፊት ያገኛቸውን ተማሪዎች እየጠየቀ ወደ ውስጥ ገባ። ነገር ግን ስለሱ የሚያውቅ አንድም ሰው አልነበር። በዚህ ሰዓት ነበር ናሙንን ያገኘው። እሱም በፍርሃት ተውጦ ስልኩ በወሮበሎች እንደተሰረቀበትና አካውንቱን ተጠቅመው ሚንጂን ከትምህርት ቤቱ ጀርባ ባለው ስፍራ እንደጠሯት አረዳው። ኪም ወደ ተባለው ቦታ ተንደረደረ። ቦታው ላይ ሲደርስ ግን የተመለከተው ነገር ልቡን ሰበረው። መሬቱ ላይ የረጋ ደም በማየቱ ልቡ ተጨነቀ። በተጨማሪም ቦታው ላይ የሄሪን የፀጉር ማሰሪያ ሲመለከት እሷም ከጋርዷ ጋር ሆና ቦታው ላይ ስትገኝ ተገጣጠመ። ከዚህ በኋላ ነው የኪምን ትክክለኛ ማንነት የምንረዳው። የፀጉር ማሰሪያዋን በእጁ እንደያዘ ከጥላው ውስጥ ብቅ አለ። በደም ፍላት ልጅ የት ነች ሲልም ጠየቃቸው። ሄሪ በፍርሃት ተንቀጠቀጠች። ጋርዷ ሚንሆ ግን ኪምን ከእግር እስከ ራሱ ተመልክቶ ተራ የባንክ ቤት ሰራተኛ ነው ብሎ ናቀው። በኪም ላይ እየፎከረ ልብሱን ሲቀደው ግን ያየው ነገር አስደንጋጭ ነበር። የኪም ሰውነት በጠባሳ የተሸፈነ ነበር። ሚንሆ የህይወቱን ትልቅ ስህተት እንደፈጸመ ያወቀው የዛን ሰዓት ነበር። ይሄ ምስኪን የሚመስል አባት ቀደም ሲል ለሰሜንና ለደቡብ ኮሪያ መንግስቶች ያገለገለ ሰላይ ብሎ ሚስጥራዊ የጦር አዛዥ እንደነበር አላወቀም። ላለፉት በርካታ ዓመታት አደገኛ ዘመቻዎችን ያለ አንዲት ስህተት ፈጽሟል። የውጊያ ብቃቱ ከሰው ልጅ በላይ የሆነና በህይወት መኖሩ ብቻ በሁለት ሀገራት መካከል ዲፕሎማሲያዊ ቀውስ የሚፈጥር አደገኛ ሰው ነበር። ኪም በሰከንዶች ውስጥ መሬት ላይ አስተኝቶ አነቀው። ጥያቄውም አጭር ነበር። ሚንጂ የት ነች? ታሪክ ወደ ኪም የቀድሞ የሰላይነት ዘመኑ ይመልሰናል። በአንድ ወቅት በሲንጋፑር፣ በሆንግ ኮንግ እና በጃፓን የነበሩ 3 ታዋቂ የወንጀል ቡድን መሪዎችን በአንድ ጊዜ ተገደሉ። የዚህ ሁሉ ተንኮል አቀናባሪ ደግሞ የደቡብ ኮሪያ ሚስጥራዊ ቢሮ ምክትል ዳይሬክተር የነበረውና በሚስጥር ለሰሜን ኮሪያ ይሰራ የነበረው ዮንግ የተባለ ሰው ነበር። በዚህ ምክንያት ኪም ይህንን ሰው የማስወገድ ተልዕኮ ተሰጠው። ፍለጋው ቀጥሎ ወደ አንዱ ዋሻ የሚያመራ አውራ ጎዳና ላይ ቀጠለ። ኪም አደጋ አስመስሎ መኪናውን ከገለበጠው በኋላ በቦታው የነበሩት ጠባቂዎች በሙሉ በከፍተኛ ቅልጥፍና አሰናበታቸው። ዮንግንም በህይወት መማረክ በመቻሉ በመኪናው ጭኖ ወደ ሰሜን ኮሪያ ወሰደው። በመጨረሻም የዘመቻውን ዱካ ሙሉ በሙሉ ለማጥፋት ኪም መኪናዋን እያበረረ ወንዝ ውስጥ ገባ። በማግስቱ ጠዋት ታዲያ 2 አስክሬኖች በውሃው ላይ ተንሳፈው በመገኘታቸው ሰሜን ኮሪያ ሁለቱም መሞታቸውን በይፋ አወጀች። ወታደራዊ ክፍሉም ድንገተኛ አደጋ በሚል መዝገቡን ዘጋው። በዚያ ወቅት ባለቤቱ ዩጂን ነፍሰ ጡር ነበረች። እንደጠበቀው ግን በሰላም አልተገላገለችም። ሕፃኗን በሰላም ብትወልድም የዩጂን ህይወት በአደገኛ ሁኔታ ላይ ስለነበር ልትተርፍ እንደማትችል ዶክተሩ ገለጸለት። ዩጂንም በመጨረሻው እስትንፋሷ አንድ ነገር ለመነችው። የቀድሞውን የስለላ ህይወቱን ለዘላለም እንዲተውና ልጃቸውን በሙሉ ፍቅር እንዲያሳድጋት ተማጸነችው። ይህንን ተናግራ በእጁ ላይ ህይወቷ አለፈች። እሱም የዛኑ ቀን የሥራ መልቀቂያውን አስገባ። ባለስልጣናቱ ግን እንደሱ ያለ አደገኛ ኤጀንት በሰላም እንዲወጣ አልፈለጉም። ኪም ግን ቆርጦ ስለነበር መሳሪያውን አወጣባቸው። መልቀቂያውን ካልሰጡትም በክፍሉ ውስጥ ያለውን ሰው ሁሉ እንደሚገድል አስጠነቀቃቸው። ለሀገሩ ሲል እያንዳንዱን ትዕዛዝ እንደፈጸመ ያለምንም ቅሬታ ተልእኮዎችን እንደተወጣና የመጨረሻውን ዘመቻ ሲያጠናቅቅ ነፃ እንደሚያወጡት የገቡለትን ቃል አስታወሳቸው። አሁን ታዲያ ነፃነቱን ለማወጅ መጥቷል። አዛዡ ኪምን ትኩር ብሎ ሲመለከተው በአይን ውስጥ የሚንበለበለውን አስፈሪ የሞት መንፈስ ሲመለከት በፍርሃት ተወጠረ። በዚያው ቅጽበትም ተስማምቶ ከስራው በክብር አሰናበተው። ከዛሽ ቀን ጀምሮ ኪም ህይወቱን ከዜሮ መገንባት ጀመረ። እንዴት አባት መሆን እንዳለበትም ራሱን አስተማረ። ለልጁ ሚንጂ የተረጋጋና ሰላማዊ ህይወት ለመስጠት ሲል በባንክ ሰራተኝነት ተቀጠረ። በየዕለቱ የፋይናንስ ሰነዶችን ሲመረምር የሚያየው ሁሉ ቀደም ሲል ማን እንደነበረ በጭራሽ ሊገምት አልቻለም። ሆኖም ያ ሁሉ በጥንቃቄ የተገነባው ሰላማዊ ህይወት ልጁ በአንድ ጀንበር በድንገት በመሰወሯ ምክንያት እንደ ጉም በኖ ጠፍቷል። የበፊት ማንነቱም ተመልሷል።
በዚያች አሰቃቂ ምሽት በልጁ ላይ የተፈጸመው እውነት ይህ ነበር። የዛን ቀን ናሙን ከትምህርት ቤት ወጥቶ ሲሄድ ሚንሆና ቡድኑ መንገዱን ዘጉበት። ስልኩን ቀምተው በመውሰድ ወደ ሚንጂ ያንን መልእክት ላኩ። እሷም ምንም ሳታስብ ከትምህርት ቤቱ ጀርባ ወዳለው ገለልተኛ ቦታ መራች። ቦታው ላይ ሄሪ ከሁለት ጓደኞቿ ጋር ሆና እየጠበቀቻት ነበር። እንዳገኘቻትን በጥፊ ነበር የመታቻት። ነገር ግን ሚንጂ በዝምታ አልተቀበለችው። በቁጣ ተነስታ አጸፋውን መለሰች። ሆኖም ወንዶቹ መሃል ገብተው ሚንጂ መደብደብ ሲጀምሩ ሄሪ ከኋላዋ በድንጋይ ፈነከተቻት። ሚንጂ ወዲያውኑ ደም በደም ሆና ስትወድቅ ታዲያ ደነገጡ። በፍርሃት ተንቀጠቀጡ። አምቡላንስ ለመጥራት ፈልገው ነበር። ሚንሆ ግን ወዲያውኑ አገዳቸው። ሁላችንም የወንጀሉ ተካፋይ ነን ሲል በማስፈራራት በስልካቸው የቀረጹትን ቪዲዮዎች ሁሉ እንዲያጠፉ አስገደዳቸው። ከዛም ማስረጃውን ለማጥፋት እንዲረዳቸው ሚንቾል ወደ ተባለ ግለሰብ ደወሉ። እሱ ግን ነገሩ ከአቅሙ በላይ እንደሆነ ነበር የገለጸው። በዚያች ቅጽበት ሄሪ ስልኩን ተቀብላ አባቷ ቹጋንግ መሆኑን ተናገረች። የሚንጂ አስክሬን እንዲወገድ ለማድረግ ማንኛውንም አይነት ክፍያ ለመክፈል ዝግጁ መሆኗን አሳወቀችው። ይህንን የስልክ ጨዋታ ታዲያ የሚንቹል አለቃ የሆነው ጎልደን ቲዝ የተባለው የማፊያ መሪ እየሰማ ነበር። የጁጋንግን ስም ሲሰማ ወዲያው ነበር ነገሩን በራሱ እጅ ለመጨረስ የወሰነው። ከዛም በፍጥነት ወደ ትምህርት ቤቱ ጀርባ ሄደው የሚንጂን ሁኔታ ካረጋገጡ በኋላ መኪናቸው ውስጥ ጫኗት። ጎልደን ቲዝ ሄሪን ሲያገኛት ፊቱ በፈገግታ ተሞልቶ ነበር። አባቷ የቆየ ባለውለታው ስለሆነም እንደሚረዳት ነገራት። ሆኖም ግን እያንዳንዷን ንግግራቸውን በሚስጥር እየቀረጸ መሆኑን ሄሪ አላወቀች። ጎልደን ቲዝ የምር መርዳት ፈልጎ ሳይሆን ከዚህ የበለጠ ገንዘብ ለማግኘት ቀምሮላቸው ነበር። በመጨረሻም አስክሬኑ በጭራሽ እንደማይገኝ ቃል ከገባላት በኋላ ለአባቷም ቢሆን ምንም አይነት ነገር እንዳትናገር አሳመናት። ወደ አሁኑ ስንመለስ ሚኖ የሚገባበት ጠፍቶታል። ከአደገኛ ሰው ጋር እንደተጋጨ ስለተረዳ የሚያውቀውን ሁሉ ተናዘዘ። ኪም የሚፈልገውን መረጃ ተቀብሎ ወደ ቤቱ እንደተመለሰ መጀመሪያ የቀድሞ የውጊያ ትጥቆቹንና መሳሪያዎቹን አወጣ። ለትልቅ ጦርነትም ተዘጋጀ። ከእንግዲህ ታዲያ የባንክ ሰራተኛ ማስኩ ዋጋ የለውም። ሲሸሽ የኖረው ችግር በሩን አንኳኩቶ በመምጣቱ ያንን አስፈሪ ማንነቱን እንደገና ሊላበስ ግድ ነበር። ዝግጅቱን እንደጨረሰም ሚንቾልና አጋሮቹ ወደ ነበሩበት ሚስጥራዊ ቦታቸው አመራ። በሰዓቱ አንድ ጎልማሳ እያሰቃዩ ነበር። በሩ ሲንኳኳም ያዘዙት ምግብ እንደመጣ በማሰብ ከመሃላቸው አንዱ እንዲከፍት ላከው። በሩ ላይ የቆመው ግን ኪም ነበር። ቡድኑ በአንድ ጊዜ ወደሱ ተንደረደረ። ኪም ግን በአስደናቂ ቅልጥፍና እያንዳንዱን አፈር ድሜ ያበላቸው። ሚንቾል በፍርሃት ተውጦ በጀርባ መስኮት በኩል ለማምለጥ የሞከረ ቢሆንም ኪም ግን ይህንን ቀድሞ ገምቶ ነበር። ውጭ ላይ በወታደራዊ ዘመቻዎች ላይ የሚጠቀምበትን ስስ የብረት ሽቦዎችን ዘርግቶለት ነበር። ሚንቾል በወጥመዱ እግሩ ተቆራርጦ በአሁኑ ሲወድቅ ኪም በተረጋጋ መንፈስ ከፊቱ ቆመ። ይህ በእንዲህ እንዳለ የኪም ጓደኞች አንሱልና ጂንቹል በምግብ ቤት ውስጥ በተፈጠረው ጸብ ምክንያት አሁንም በፖሊስ ጣቢያ ተይዘው ነበር። አንሱ ጠቡን ለማስጣል ሞክሬ ነበር እያለ ቢከራከርም ምርመራው በመቀጠሉ ምክንያት እዛው ለመቆየት ተገደደ። በዚህ ጊዜ ጂንቹል ወሮበሎችን ሲደበድብ የሚያሳየው ቪዲዮ በማህበራዊ ሚዲያ ላይ ተሰራጭቶ ብዙ እይታዎችን አገኘ። ህዝቡም እነዚህ ወሮበሎች ለዓመታት አካባቢውን ያስጨነቁ ስለነበሩ በጂንቹል ድርጊት ደስ ብሏቸዋል። ነገር ግን ያ ቪዲዮ የሰሜን ኮሪያ ሚስጥራዊ የደህንነት ቢሮ የባለስልጣን እጅ ደረሰ። ቪዲዮው ላይ የኪም ፊት በግልጽ ይታይ ነበር። በሰሜን ኮሪያ የመረጃ መረብ ውስጥ የነበረው የመልክ መለያ ቴክኖሎጂ ወዲያውኑ ቀይ ምልክት ሰጣቸው። ኪም ላለፉት በርካታ ዓመታት እንደሞተ ተቆጥሮ የነበረው የጠላት ሀገር ሰላይ እንደነበር አወቁ። አደገኛና ከፍተኛ ስጋት ያለው ይህ ሰው በደቡብ ኮሪያ ውስጥ በህይወት እንደሚገኝ ሲያረጋግጡ ታዲያ የሰሜን ኮሪያ ወታደሮች አመራሮች በሙሉ በአስቸኳይ ስብሰባ ተጠሩ። ኪም ለሀገሪቱ ትልቅ የደህንነት ስጋት ነበር። ጀነራል ጂንዉ ድርጊቱ ከፍተኛ ዲፕሎማሲያዊ ቀውስ ሊፈጠር እንደሚችል በመግለጽ ግድያውን ተቃውሟል። ጀነራል ሊ ግን የደቡብ ኮሪያ ደህንነት ቀድሞ ሳይዘው ኪምን በራሳቸው ገዳዮች ማስወገድ እንዳለባቸው አዘዘ። በሁለቱ ሀገራት መካከል ያለው ሰላም ቢደፈርስ እንኳን ኪም መሞት እንዳለበት ወሰነ። ጀነራል ሊ በኪም ላይ የቋጠረው ቂም የቆየ የግል በቀል የታከለበት ነበር። በምድር ላይ ኪምን በውጊያ ሊገጥሙ የሚችል ሰው እጅግ ጥቂት መሆኑን ያውቃል። ቀደም ሲል ኪምን በፍልሚያ ሊያሸንፈው የሚችለው ብቸኛው ኤጀንታቸው ዮንግ የተባለ አባላቸው ነበር። ሆኖም በሌላ ዘመቻ ላይ ህይወቱ አልፏል። በዚያች ቅጽበት ሊ አንድ ነገር ትዝ አለው። ዮንግ ተመሳሳይ የውጊያ ችሎታ ያለው ታናሽ ወንድም ነበረው። የዛን ቀን ታዲያ ያንን ወጣት ጠርተው ኪምን እንዲገድል አዘዙት። በተመሳሳይ ሰዓት ያ ቪዲዮ ጓንቾል በተባለ ጀነራል በሚመራው የደቡብ ኮሪያ ልዩ የደህንነት ቢሮ እጅ ደረሰ። ሰሜን ኮሪያ ኪምን ለመግደል አደገኛ ነፍሰ ገዳዮችን ወደ ደቡብ ኮሪያ እንደምትልክ አልተጠራጠሩ።
ምንም እንኳን ሁለቱ ሀገሮች ሰላም የፈጠሩ ቢሆኑም ጓንጉቹል ግን ኪም በህይወት መኖሩ የሁለቱን ሀገር ሰላም እንደሚያደፈርስ አልተጠራጠረም። ለዚህም ቀድሞ ሊያገኙት እንደሚገባ ወሰነ። በተመሳሳይ ሰዓት ኪም ሚንቹልን ማስጨነቁን ቀጥሏል። ትዕዛዙን የሰጠውን ሰው እንዲያገናኘው አዘዘው። ሚንቹል ግን ራሱን ብልህ አድርጎ በመቁጠር ነገሩ ሁሉ በቴሌግራም ግሩፕ ላይ እንደሚካሄድና እሱ ገና ሕፃን ስለሆነ በሕግ እንደሚጠበቅ ተናገረ። ኪም ግን ምንም አይነት ምላሽ አልሰጠውም። ይልቁንም ላለፉት ዓመታት ያልነካውን ሽጉጥ አውጥቶ ደቀነበት። እሱም በፍርሃት በመንቀጥቀጥ እውነቱን እንደሚናገር ማለ። ሆኖም ግን ጊዜውን ስላባከነበት እግሩ ላይ ተኮሰበት። ከዚያም በቁጣ ተሞልቶ ልጄ ሚንጂ ሞታ ከሆነ ዋጋ የምትከፍለው አንተ ብቻ አትሆንም፣ ቤተሰቦችህና ጓደኞችም ይከፍላሉ አለው። በዚያች ቅጽበት በሚንቹል ስልክ ላይ የቴሌግራም መልእክት ገባ። በግሩፕ ውስጥ ያሉ ሰዎች ስለ ሚንጂ ሁኔታ እያንዳንዱ አሻራ እንዲጠፋ እያወሩ ነበር። ኪም ወዲያውኑ ስልክ ቁጥሩ ላይ ደወለ። ቁጥሩ ደግሞ የጎልደን ቲዝ ነበር። ሰውየው ሚንቹል ከጽሑፍ ይልቅ መደወሉ ግራ አጋብቶታል። ሚንቹልን ወይም ይዘውታል ወይም ተገሏል ብሎ አሰበ። ወዲያውንም ስልኩን እንዲዘጉት የቴሌግራም ግሩፑንም እንዲያጠፉትና ከሚንጂ ጋር የሚያያዝ ማንኛውም አሻራ ከምድረገጽ እንዲደመስሱ አዘዛቸው። በዚያ ቅጽበት ኪም የቴሌግራም ግሩፑ በአይኑ ፊት ሲጠፋ ተመለከተ። ከተመለከታቸው ጥቂት መልእክቶች ውስጥ ግን የአንዲት ልጅን አስክሬን ለማስወገድ እየሰሩ እንደሆነ ተረድቷል። ትልቁ ፍራቸው በፊቱ ላይ ተደቀነ። ልጁ ሞታ ከሆነ እንዲነግረው በይበልጥ ማስጨነቅ ሲጀምር ግን እሱ በሚስጥር ለፖሊስ ደውሎ እንደነበር አላስተዋለም። በሰከንዶች ውስጥም የፖሊስ ሰራዊት ሕንፃውን ከበው ኪምን በቁጥጥር ስር አዋሉት። በሌላ በኩል ሄሪ የኪምን አስፈሪነት ካየች ቀን ጀምሮ በፍርሃት ውስጥ ወድቃለች። ሚንሆ በደም ተነክሮ ሲደበደብ የኪም የቀዘቀዘ አስፈሪ ፊትና በእጁ የያዘው የፀጉር ማሰሪያ ከዓይኗ ሊጠፋ አልቻለም። አባቱ ወደ ቤት ሲመለስ ታዲያ በልጁ ፊት ላይ ያለውን የድብደባ ምልክት ሲያይ በትምህርት ቤት ሌላ ጸብ ውስጥ እንደገባች ገመተ። ሊጠይቃት ግን አልፈለገም። ይልቁንም በጭራሽ ማንም ሰው እንዳያስፈራሽ፣ ሁሉም ሰው እንዲንበረከክልሽ ጠንካራ ሁኚ ሲል መከራት። እንደ አባትነቱ ምንም ችግር ውስጥ ብትገባ እንደሚጠብቃት ቃል ገባላት። በተመሳሳይ ሰዓት ጎልደን ቲዝ ለሰዎቹ ጋንግቻንን ለምን እንደሚፈራው እያብራራላቸው ይገኛል። ጋንግቻን ስኬታማ የኮንስትራክሽን ባለቤት ከመሆኑ ረጅም ዓመታት በፊት በወንጀለኞች ዓለም ውስጥ እጅግ የሚፈራ ሰው ነበር። ጎልደን ቲዝ ቀደም ሲል በነበራቸው ግንኙነት ጭካኔውን ለመመልከት ችሎ ነበር። በወቅቱ ምክትሉ የነበረው ሰው የተሰጠውን ስራ ባለመወጣቱ ምክንያት የደቀቁ ጠርሙሶች ላይ አንበርክኮ ሲያሰቃየው ባይኑ ተመልክቶ ነበር። ያንን አሰቃቂ ድርጊት ታዲያ እስኪሞት ድረስ እንደማይረሳው ነገራቸው። ለዓመታት ሁኔታዎች ሁሉ እንደተጠበቁት ባይሄዱም አሁን ግን ጎልደን ቲዝ በመጨረሻ ትልቁን የማሸነፊያ ካርድ በእጁ እንደያዘ ተሰማው። ከሄዲ ጋር ያደረገውን ንግግር በሚስጥር ቀድቶት ስለነበረ ያ የድምፅ መረጃ በጋንግቻን ላይ እንደ ትልቅ መሳሪያ እንደሚያገለግለው እርግጠኛ ነው። ይህ በሚሆንበት ሰዓት ሶንግ የተባለ አደገኛ የሰሜን ኮሪያ ሰላይ ወደ ደቡብ ኮሪያ ግዛት በሚስጥር ሰርጎ ገባ። ወደ ዘመቻው ከመሰማራቱ በፊት ጀነራል ሊ እንደነገረው ታላቅ ወንድሙ ዮንግ የተገደለው ቁጥር 66 ወይም ኪም በተባለ ሰላይ እንደሆነ ነበር። ሶንግም የሟቹን ታናሽ ወንድም በመሆኑ እዚሁ የመጣው ለሀገራዊ ተልዕኮ ብቻ ሳይሆን የወንድሙን ደም ለመመለስም ነው። በቦታው የነበረው የሰሜን ኮሪያ ሰላይም ስለ ጂንቹል ሙሉ መረጃ ሰጥቶት ለመጨረሻ ጊዜ የታዩት ከሱ ጋር መሆኑን በመግለጽ አንድ አውቶማቲክ ሽጉጥና መኪና አስረከበው። በማግስቱ ጠዋት ታዲያ አንሱል ከፖሊስ ጣቢያ ተለቀቀ። በሩን አልፎ ሲወጣ ግን ሶንግ ሲገባ ተመልክቶታል። የሰውየው ገጽታ አዲስ አልሆነበትም። የሆነ ቦታ የሚያውቀው ቢመስለውም ነገሩን አቅልሎ በማየት መንገዱን ቀጠለ። በዛች ሰዓት ሶንግ የፖሊስ ልብስ በመልበስ ጂንቹል ተቆልፎበት ወደ ነበረው የእስር ቤት ክፍል አመራ። ወዲያውንም የኪምን አድራሻ እንዲሰጠው በቁጣ ጠየቀው። ጂንቹልም ሞኝ አልነበረም። ከአነጋገሩ ከዓይኖቹና ከድምፁ አክሰንት ተነስቶ ሰውየው የሰሜን ኮሪያ ሰላይ መሆኑን ወዲያውኑ አወቀ። የጥይት ራት ላለመሆን ሲል ግን የኪምን አድራሻ አሳልፎ ሰጠው። እሱም መረጃውን ተቀብሎ ከክፍሉ እንደወጣ ታዲያ ጂንቹል ከዚህ እስር ቤት የሚያመልጥበትን መንገድ ቀየሰ። አጠገቡ የነበረውን ሌላ እስረኛ በቡጢ በመምታት ረብሻ ፈጠረ። ፖሊሱ ደንግጦ ወደሱ ሲቀርብም እስረኛው በጽኑ ተጎድቶ ሊሞት እንደሆነ በመጮህ ወደ ውስጥ እንዲገባ አድርጎ ቆልፎበት ተሰወረ። በተመሳሳይ ሰዓት ኪም በምርመራ ወቅት አንዲት ቃል እንኳን ሳይናገር ነው የቆየው። ፖሊሶቹ የእጅ አሻራውን በብሔራዊ መረጃ ሲስተም ውስጥ ለማስገባት ሞከሩ። ታዲያ አጋጥሟቸው የማይታወቅ ነገር ተፈጠረ። የመረጃ መረቡ ሊከፈት የማይችል ልዩ የሚስጥር ኮድ ጠየቃቸው። በክፍል ውስጥ የነበሩት ፖሊሶች በሙሉ በሁኔታው ግራ ተጋቡ። ምክንያቱም የኪም ማንነት በተራ የፖሊስ ሲስተም ያልተመዘገበና ሊነካ የማይችል ከፍተኛ የመንግስት ሚስጥር ነበር። ይህ በእንዲህ እንዳለ ጎልደን ቲዝ የሚንጂ አስክሬን ጠረን ማውጣት ከመጀመሩ በፊት በፕላስቲክ እንዲጠቀልሉ ታዘዘ። ሆኖም እነሱ በስራቸው ተጠምደው ስለነበር የልጅቷ ጣቶች ሲንቀሳቀሱ እንኳን አላስተዋሉ። ሚንጂ አልሞተችም። በዛች ሰዓት በፖሊስ ጣቢያ ውስጥ የኪም ስልክ በድንገት መጮህ ጀመረ።
ጥሪው ከሚንጂ ስልክ መሆኑን ሲመለከት ኪም በክፍል ውስጥ የነበሩትን ፖሊሶች በሙሉ በሰከንዶች ውስጥ ከጥቅም ውጭ ያደረጋቸው። ስልኩን አንስቶ ወደ ጆሮ ሲያስጠጋ ግን ከሌላኛው ወገን ምንም አይነት ምላሽ አልነበረም። መልሶ ለመደወል ሞከረ፣ ነገር ግን ስልኳ ወዲያውኑ ተዘጋ። ስልኩን ይዞ መቆየቱ በጓንቾሌ መረጃ መረብ በቀላሉ ሊገኝ እንደሚችል ያውቃል። ሆኖም ሚንጂ በህይወት ካለች ምናልባት ድጋሚ ልትደውል ትችላለች በሚል ተስፋ ስልኩን ለመጣል አልጨከነም። እንደተጠበቀውም ጓንቾሌ ኪም ስልክ ፖሊስ ጣቢያ ውስጥ መገኘቱን ሲያውቅ ወዲያውኑ የደህንነት ሰራተኞቹን ወደ ቦታው ላከ። ከላካቸው ሰዎች መካከል ሁለቱ አስደናቂ ነበሩ። አንዱ የሥራ ባልደረባው ሳና ስትሆን ሌላኛው ደግሞ በልብስ ማጠቢያ ቤት ውስጥ አደገኛ መሳሪያዎችንና ጥይቶችን ሲደብቅ የነበረው ጎረቤቱ አቶ ሊም ነበሩ። በኪም ህይወት አቅራቢያ የነበሩት ሰዎች በሙሉ እሱም በጥንቃቄ ሲከታተሉ የነበሩ የደህንነት ኤጀንቶች እንደነበሩ የምንረዳው እዚህ ጋር ነው። በሌላ በኩል ጋንግቻን ስለ ሚንጂ አባት ደበነፍሱ የነገረው ይመስል ናሚ የተባለ ቅጥረኛውን በደንብ እንዲያጣራ አዘዘው። እሱም የሄነሪ ማህበራዊ ሚዲያ አካውንት ሰብሮ በመግባት ከሚኖ ጋር ያደረገችውን ንግግር አገኘ። ሄሪ እጅግ አደገኛና ውስብስብ በሆነ ወንጀል ውስጥ እንደተዘፈቀች በዛው ቅጽበት ተረዳ። በተመሳሳይ ሰዓት ሶንግ የኪም ቤት ተገኝቶ ሚንጂ የምትባል ልጅ እንዳለው አወቀ። ሆኖም ግን ወዲያውኑ ጂንቹል ቦታው ላይ ተገኝቶ በሁለቱ መካከል ደም አፋሳሽ ውጊያ ተነሳ። ጂንቹል ከስራ ከተከለለ በርካታ ዓመታት ቢቆጠሩም አሁንም ከሰሜን ኮሪያው ምርጥ ኤጀንቶች ጋር የሚመጣጠን የውጊያ ብቃት ነበረው። በጭራሽ ሊረታው አልቻለም። ሶንግ በርካታ ጥይቶችን የተኮሰ ቢሆንም አንዱም ስላላገኘው በፍርሃት ተውጦ ለመሮጥ ተገደደ። ጂንቹልም አልተፋታውም። ይህ እየሆነ ሳለ አቶ ሊም ከመጋረጃው ጀርባ ተሸሽገው ሁኔታውን በሙሉ እየተከታተሉ ነበር። ወዲያውንም ሰሜን ኮሪያ ኪምን ለማደን አደገኛ ሰላይ መላኳን ለጓንግቾል ሪፖርት አደረጉ። ጓንግቾልም መረጃውን እንደተቀበለ የኪም ስልክ የሃንሱ የቴኳንዶ ማሰልጠኛ ውስጥ መገኘቱን አወቀ። ኪም ወደ ሃንሱ ማሰልጠኛ ያመራው ሚንጂ መጥፋቷን ገልጾ እንዲረዳው ለመጠየቅ ነበር። እሱም በጣም ነበር የደነገጠው። የስልኳን አቅጣጫ ለመከታተልም ጥረት ማድረግ ጀመረ። ነገር ግን አንዳችም ፍንጭ ከማግኘታቸው በፊት ጓንግቾል ከሰዎቹ ጋር ቦታው ላይ ደረሰ። ኪም በህይወት እንዳለ ሰሜን ኮሪያ በማወቋ ምክንያት የገባውን ውል እንደፈረሰ፣ ስለዚህም ሰሜን ኮሪያዎች ቀድሞ ሳይገሉት በፊት በደቡብ ኮሪያ ደህንነት መወገድ እንዳለበት በቁጣ አስታወቀ። ሃንሱ ግን ለዚህ አጀንዳ ምንም ደንታ አልነበረው። የደህንነት ኤጀንቶቹ ትኩረታቸው በተበተነበት ቅጽበት ሁለቱ ወዳጆች በአንድ ላይ ድንገተኛ ጥቃት ሰነዘሩ። በክፍል ውስጥም የነበሩትን በሙሉ ድል ነሷቸው። ኪም የጓንግቾልን መሳሪያ ቀማ። ነገር ግን በሰውየው ላይ ከመተኮስ ይልቅ የእሳት አደጋ ማጥፊያ ሲሊንደሩን በጥይት መታው። ክፍሉ አይን በሚጋርድ ነጭ ጭስ ሲሞላ ታዲያ ወደ ህንፃው ጣሪያ የሚያመልጡበት መንገድ ተከፈተ። ከዛም በግማሽ ዕድሜ የሚያንሷቸውን ወጣቶች እንደ ቀልድ እየረቱ መንገዳቸውን ቀጠሉ። ወደ ውጭ ሲወጡ ሃንሱ ማንም እንዳይከተላቸው በማሰብ የመኪና ጎማቸውን በጥይት በሳሳቸው። ከዛም በጥይት የማይበሳና በውስጡ ዘመናዊ የኮምፒውተር ሃኪንግ መሳሪያ የተገጠሙበትን የጦር መኪና አነሱ። ኪም መኪናውን እየነዳ ሳለ ሃንሱ የልጅቷን የስልክ አቅጣጫ ለመከታተል ጥረት አደረገ። በዚህ መሃል ጂንቹል በስልክ ደውሎ አደገኛ የሰሜን ኮሪያ ወኪል ኪምን ለማደን እየተንቀሳቀሰ መሆኑን አስጠነቀቃቸው። ሃንሱ ግን ሚንጂ መጥፋቷን ገልጾ የስልኳ የመጨረሻዋ መልእክት የታየበትን ቦታ ነገረው። በሌላ በኩል ናም ወደ ሚንሆ መሸሸጊያ መራ። በዚያም የሚንጂ አባት ምን ያህል አደገኛ እንደሆነ ባይኑ ተመለከተ። ወዲያውንም ወደ ጋንግቻን ደወለ። ልጁ ሄሪ እጅግ ከባድ አደጋ ውስጥ መውደቋን ሪፖርት አደረገ። ሚንሆ ሚንጂን ማን እንደወሰዳት በትክክል ስላላወቀና በወንጀሉ ላይ በመሳተፉ የወንጀል አሻራ ለማጥፋት ሲል ሚንሆን እዛው አስወግዶት ተሰወረ። በዛው ሰዓት ኪምን ሊገለው የመጣው ሶንግ ወደ ሚንጂ ትምህርት ቤት አመራ። በዚያም ጉልበተኛ ተማሪዎች ዌዶንግ የተባለው ምስኪን ልጅ ሲያንገላቱ ታገኛቸው። ሶንግ ስለ ሚንጂ ሲጠይቃቸው ልጆቹ ከምንም ሳይቆጥሩት ነበር የሳቁበት። በሰከንዶች ውስጥ ግን እሬቻቸውን ሲያወጣቸው ዌዶንግ የማምለጫ እድል አገኘው ብሎ በማሰብ ሚንጂ የክፍል ጓደኛው መሆኗን ነገር። ሶንግም ልጅቷን እንዲያመጣ ታዘዘው። እሱ ግን ሚንጂ ከትምህርት ቤት መታገዷን ገልጾ በስልኳ በኩል ልታገኛት የምትችለው ሪያንግ የተባለች ተማሪ መሆኗን ነገረው። እሱም ሪያንግን በትምህርት ቤቱ ሕክምና ክፍል ውስጥ አገኛት። በማስፈራራትም የሚንጂን አቅጣጫ እንድትከታተል አደረጋት። በተመሳሳይ ሰዓት ሳና መረጃ ለመሰብሰብ ወደ ትምህርት ቤቱ ሄዳ ነበር።
ከመምህራኑ ግን ምንም መረጃ ባለማግኘቱ ወደ መኪናዋ ስትመለስ አቶ ሊም ከመኪና ውስጥ ተቀምጦ አገኘቻቸው። መኪናውን አስነስተው ሲሄዱ ታዲያ ጋንግሶን ከርቀት ሆኖ እየተከታተላቸው እንደነበር አላስተዋሉ። ወደ እነ ኪም ስንመለስ የሚንጂ ስልክ የመጨረሻ ምልክት የሰጠበት ቦታ ላይ ደርሰዋል። ህንፃው ውስጥ ሲገቡ ግን በርካታ ወሮበሎች ተሰብስበው ነበር ያገኟቸው። ኪም ጊዜ ማባከን አልፈለገም። ቀጥታ ወደ ቡድኑ መሪም አመራ። ጊዋን የተባለ ወጣት በቢላ ጥቃት ሊሰነዝርበት ቢሞክርም ኪም ለሌሎቹ ማስጠንቀቂያ እንዲሆን በሁሉም ፊት በአሰቃቂ ሁኔታ ደበደበው። በፍርሃት የተዋጠው ጊዋን ታዲያ ወደ አለቃው ቢሮ የሚወስደውን መንገድ ከመቀጽበት አሳየው። ኪምም ወደፊት ገሰገሰ። ሃንሱ ግን በበሩ ላይ ቆሞ የቀሩትን ለብቻው ለመጋፈጥ ተገደደ። ውስጥ ላይ ሳንጎ የተባለው መሪያቸው አንድ ጎልማሳ ሰው እየመጣበት እንደሆነ ቀድሞ ማስጠንቀቂያ ቢደርሰው ምንም መፍጠር አልቻለም። ኪም ወደ ክፍሉ እንደገባ መጀመሪያ የጠየቀው ልጅ የት ናት ሲል ነበር። በክፍል ውስጥ የነበሩት ወሮበሎች በሙሉ በኪም ላይ ተነሱ። እሱም በውጊያው መሃል መንገዱን ሲጠርግ ሃንሱ በውጪ በኩል የነበሩትን ጠላቶች በሙሉ አስወግዷል። ከዛም ስልኩን ከየት እንዳመጣው በድጋሚ ጠየቀው። ሳንጎ ግን ከመመለስ ይልቅ ማሾፉን ቀጥሏል። በልጁ ምስል ላይ አስነዋሪ ድርጊት ፈጸመ። ይህ ድርጊት ታዲያ የኪምን ቁጣ አቀጣጠለው። በደረጃውም ላይ እያንከባለለ ጣለው። የኪምን ከቁጥጥር ውጪ መሆን ያስተዋለው ሃንሱ ታዲያ ከመግደሉ በፊት አስቆመ። በመጨረሻም ሳንጎ እውነቱን ተናገረ። ከቅጥረኞቹ አንዱ ስልኩን ከአንድ የጎዳና ተዳዳሪ ሰው ላይ እንደወሰደው ገለጸ። የተሰረቁ እቃዎችን ሲያበጥር የሚንጂን ስልክ እንዳገኘና አብዛኛው ጥሪዎች ወደ አባቱ የተደረጉ መሆናቸውን አስተውሎ በስህተት እዛ ስልክ ላይ ደውሎ እንደነበር አመነ። ይህንን መራራ እውነት መስማቱ የኪምን ልብ እንደ መስታወት ሰባበረው። ልጁ ሚንጂ በብዙ ጓደኞች የተከበበችና ደስተኛ ነበር የምትመስለው። ይህንን ሁሉ ጊዜ ስትዋሸው እንደነበር አሁን በግልጽ ተረዳ። ጓደኛዬ የምትላት ሪያንግ እንኳን የእሷን ቅንነት ትጠቀምበት ነበር እንጂ በእውነቱ ሚንጂ በትምህርት ቤት ውስጥ ሙሉ በሙሉ ብቸኛ ነበረች። በየዕለቱ በደልና ስቃይ እንደሚደርስባት አወቀ። ይህንን ሁሉ መራራ ጽዋ በዝምታ ተሸክማ እንደኖረች ሲገባው በጣም ተሰማው። በዚያች ቅጽበት ግን የሰሜን ኮሪያ ኤጀንት በሚስጥር ሰርጎ ገባ። አውቶማቲክ ሽጉጡንም ቀጥታ በኪም ፊት ላይ ደቀነ። 가짜 육녀 እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሐሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።